እንደዚህ ነው ቂጧን ገልባ በቁምጣ የምትሄደው ነው። ታዲያ ዝም ብለህ ይስቃ እንደ ደግሞ ቂጡን ገልባ መድኃኒዓለም እኔ አይደል? አዎ ጉንብስ ብለው እንኳን ቃለ ማንሳት ስሜትሽን እዚህ ላይ እንኳን ለመቆጣጠር ይሄ እንደ በታችነት ስሜት የሚያደርግ እንደ ቤታ ፍቅር ዛሬ ግን ዋለ ስሜትሽን መቆጣጠር እንኳን አልችልም። አዳምጠኝ ይኸውልህ። አዎ እውነቴን ነው። ቂጧን ገልባ ያልኩበት እቃ ቢወርቅባቸው ጉንብስ ብለው ማንሳት አይችሉም የሚለብሱ ልብስ ከመግለቢ እኔ ግን እና አሁን አንተ እንደዛ ነው የሚመችህ? አዎ ዛሬ እንደዛ ከለብሽ ኔጋቲቭ ፈስ ቅዱስ ማሙል ደፍስ እንደዚህ ከለብሽ ማለት እኔ ይቀፈኛል። እንደዚህ ማርያም ማበራለሳ አዳምጠኝማ ፍቅር ያው እዚህ ጋር ቲሸርቱ እዚህ ጋር ጉርዱ ሴት ልጅ እምብርቷን ከገለጠች ታዲያ በአንድ ፊት እኮ እንደብዶች። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኛ አለን ክብሩ ይስፋ። በመጀመሪያ ኢድ ሙባረክ ነው የሚባለው። ሀገር ውስጥም ከሀገር ውጭም ያላችሁ ሙስሊም ቤተሰቦቻችን እንኳን ለአረፋ በዓል አደረሳችሁ። ያው ዛሬ እንግዲህ ያው አረፋን አስመልክቶ ያው ወሎ አንዱ ከአንዱ ተጠራርቶ ነውና ዛሬ አንድ ጎረቤታችን ጋር ተጠርተናል። ጎረቤት ስላችሁ ያው ጓደኛ ጋር ስለተጠራን ኤሎ ጋር ልንሄድ ነውና ያው ፋውላ ለብሳለች ያው በምትችለው ማለት ነው። እና እኔ ይሄ አለባበስ አይሆንም በቃ ውጭ ላይ እንደማየው አጭር ቲሸርት ከእምብርት በላይ የሆነ ቲሸርት ቁምጣ ነገር ምናምን ለምን አትለብሽም ብዬ ጫር ነው ማረጋት። ዛሬ የሌለ ፕራንክ ነው ማረጋት። እናንተ ብቻ ቪዲዮውን ስትጀምሩ በላይክ ጀምሩልን፣ እንወዳቸዋለን። ቪዲዮውን አጥፍቼ ነው የምጠብቃት። ስትመጣ ስታርት አድርጌ እጠብቃለሁ። አባ ወይ ጨረስክ? ጨርሻለሁ እኮ ናይ እዚህ ጋር ተቀመጭ። ቆይ እስኪ እዚህ ጋር አስቀመጥኩት። የት ሄደ ቦርሳው? ኧረ እንሂዳውን ሰዓት የለንም። ቶሎ በል አንተ። የቡና ሰዓት ድረስ ነው ያለችው። ግን ይሞቃል በጣም። ምን ሄዴት ነው? አረፋ እኮ ነው የምንሄደው። ሰው ተጠርተን እኮ ነው። ታዲያ ነጠላ ለብሰሽ እንደዚህ ነሽ ምናምን ማህበር ነው እንዴ የምንሄደው? ታዲያ ምን ልልበስ? ከዚህ ቤተክርስቲያን ነው እንዴ የምንሄደው? ታዲያ ምን ሆነሽ ነው ፍቅር? ደግሞ እንደዚህ ተኩፈንፍነሽ እንዴት ነው እንደ 30 ዓመት ሰው ለብሰሽ እኔ ጋር የምትይው እንደ 40 ዓመት ማለት ነው? ያልገባኝ ምን ልልበስ ከዚህ በላይ? ነጠላ በዛ ላይ ለብሰሽ ይሄን ለብሰሽ እስቲ ቁሚ እስኪ እንደው በማርያም እስቲ ቁሚ። እኔ ለምን ቆማለሁ? ይሄው አንቺ ለምን ቅጥፍ ያለ እንደ ወጣት አይነት አለባበስ ማለብሽው? ግን እኔም ሁሌ እንድናገር ማታረግ ማለት ደግሞ እዚህ ጋር ራሱ ምንድነው እዚህ ጋር ኩል ነው እንዴ? እዚህ ጋር አሬ ምን ኩል ያቀኝ ጠላሽ ሊሆን ይችላል እንጂ ምንድነው? ቆይ ለምንድነው እንደ የሆነ ቅልጥፍ ያለ አለባበስ ከለበሽ ልበሽ እኔ ጋር መሄድ አለባበስ እንደዚህ ለብሰሽ ነው እንዴ የምንሄደው? ፍቅር ምን እያልክ ነው? ከዚህ በላይ ምን ልለብስ ነው? እና እኮ አንድ ነው የወለድሽው በማለት ትልልቅ ሴት አይታክታታር መልበስ በመውለድ ነው እንዴ? መልበስ በመውለድ አይመጣንም እኮ። አረጉር ነው እናንተ። የኔ ሙቀት ነው አይደል? እያየሽው እኔ እንኳን እያለበኝ ማርያም ነው ሙቀት። ታዲያ ሙቀት ይሆን እንደሆነ ይመጣ። ታዲያ በዚህ ሙቀት ጥቁር ለብሰሽ እንደዚህ ለብሰሽ ነጠላ ሲጀመር ተገላልጨ ልሄድ ነው። ተጠርተን ሙስሊም ጓደኞቻችን ቤት ነው የምንሄደው። ነጠላ ለብሰሽ ቤተክርስቲያን ምን አገናኘው? ሲያው ቀልጣፍ ያለ አለባበስ ለብሰሽ ይኸውልህ፣ ነደማመጥ መጀመሪያ እኔ ጓደኛዬን ብጠራት ወይም ካሁን በፊት አይታል በዓል ስጠራቸው ሻርፓቸውን ለብሰው ነው የመጡ አይደለ? እኔም አለባበስሽን ለብሼ ነው የምሄደው። መቼም እነሱ ተሸፍነው ቢመጡን ደስ ይልሻል። ይምጡ፣ እምነታቸው እኮ ነው። ምን ችግር አለው? ኒቃሚስትም ይሁኑ እንደዚህም ሸፋፈኑ ምንድነው? ይሄ ነጠላ ስላለበስኩ እነሱ ቅር አይላቸውም። ለምን? ይሄ ባህሌ ነው እኮ። ተገላልጨ ብሄር ነው እንደው የሚደብራቸው። ሲጀመር ደግሞ እነሱ ይደብራቸዋል አይደብራቸውም ብዬ ሳይሆን እኔን ታቀኛለህ። አሁን እኔን አሮጊት አለባበስሽን ከነ ንግግርሽ ጥለሽ እኔ ጋር ትሄጃለሽ ወይስ? ፍቅር ስነ ስርዓት ምን ማለት ነው? አሮጊት አለባበስሽን ሲጀምር ወንድ ልጅ ሲባል እንደዚህ ነው። ቂጧን ገልባ በቁምጣ የምትሄደው ነው። ታዲያ ዝም ብለህ ይስቃ እንደ ደግሞ ቂጡን ገልባ መድኃኒዓለም እኔ አይደል? አዎ ጉንብስ ብለው እንኳን ቃለ ማንሳት ስሜትሽን እዚህ ላይ እንኳን ለመቆጣጠር ይሄ እንደ በታችነት ስሜት የሚያደርግ እንደ ቤታ ፍቅር ዛሬ ግን ዋለ ስሜትሽን መቆጣጠር እንኳን አልችልም። አዳምጠኝ ይኸውልህ። አዎ እውነቴን ነው። ቂጧን ገልባ ያልኩበት እቃ ቢወርቅባቸው ጉንብስ ብለው ማንሳት አይችሉም የሚለብሱ ልብስ ከመግለቢ
እኔ ግን እና አሁን አንተ እንደዛ ነው የሚመችህ? አዎ ዛሬ እንደዛ ከለብሽ ንጋት ቅዱስ ማሙል ለፍስ እንደዚህ ከለብሽ ማለት እኔ ይቀፈኛል። እንደዚህ ማርያም ማበራለዛ አዳምጠኝማ ፍቅር ያው እዚህ ጋር ቲሸርቱ እዚህ ጋር ጉርዱ ሴት ልጅ እምብርቷን ከገለጠች ታዲያ በአንድ ፊት እኮ እንደብዶቹ ኧረ በስመ አብ በል አንተ እኔ ከምሬ ነው። ወደዛ ልክስክስ የተለከፈ ዘመን ደግሞ በስመ አብ ሰበካ ትገቢያለሽ እንዴ? ጭራሽ መስበክ አይደለም እኔ ሴት ሰው መስሎ አይታዩም በጭራሽ። መድኃኒዓለም እንኳን እኔ ልለብሰው እምብርት ማሳየት እንኳን እኔ ልለብሰው አለበሽ እዚሁ ልጅሽ ጋር ታዳምጠኝ። መጀመሪያ ከፈለክ እነሱን ማግባት ትችላለህ። ሲያወሩት እንኳን ማዳመጥ አይችልም እንዴ? እኔ ነገርኩ እኮ እንኳን እኔ እምብርቴን አሳይቼ ልለብሰው እምብርት ለብሰው ሳያቸው ራሱ ደሜ ይፈላል። ባባ ሂድ ልብስን ቀይርና እንድንሄድ። እኔ ልጅ ጋር አልሄድም እንዴ? ሄር ልብስ ቀይር፣ ሄር ልብስ ቀይር። ማይኔ ወድ እንደዚህ ሙቆኝ እኔ እግዚአብሔር እንዴት ነው? ሄር ልብስ ቀይር። ይኸው ትክክለኛውን ነገር ልንገርህ ወቀው አይደለም። እኔ እምብርቴን እስኪ አዳምጠኝ፣ አታስወራኝም። ያሳብደኝ ነው እንዴ? ጭራሽ እምብርትሽን ተገለጭ። አንተ ግን ለኔ ክብር የለህም እንዴ? አንዱ እድሻለሁ አትከፊብኝ ትለኛለህ። አንዴ ብትወደኝ ነው እንዴ እምብርትሽን ግለጭና ሂጅ የምትለኝ? ከዚህ ወደ ባለ ትዳር ክብር ያለው አለባበስ ምን አለ ከቀሚስ በላይ? ቢያንስ ነጠላው ትተሽ ጃኬት ነጠላ ምን ችግር አለው? ጸጉሬን መሸፈንበት ለምን አልጮህም? ላስረዳህ ስል እንኳን አታዳምጠኝም እኮ። ሄድ ልብስን ቀይር፣ ሂድ ባባ እዛ ጋር ራስህ አውልቀው ሂድ። ልብስን ቀይርና እንሄዳለን። ፍቅር እንዴ ምን አይነት ታምር ነው? እንደው ምን አይነት ጉር ነው? ቲሸርቱን አውልቅለትና ልብስ ይቀይር። እንደው እኔ ደግሞ አረዳ ዋው የኔ ሚስት አማረብሽ። እንደዚህ እንዴት ነው ለብሰሽ አማረብሽ? አንተ አታዳምጥ። በቃ ትግስት ቀስ ብለህ ማውራት ሞክር። ሲያወሩ ደግሞ አዳምጥ። ካላዳምጥክ እንዴት ነው የምትረዳኝ? እኔ ወሬ ስጀምር አፌ ላይ ምላሴ ላይ ትቆማለህ። እንዴት ላስረዳህ? እኔ እንትን እንደዚህ ለብሰሽ አትሄጂም ነው የምልሽ። ወሬ ያስፈልገውም እኮ እያስረዳው ነው። እኔ ደግሞ እዛው የምታያቸውን ሂድ ማምጣት ትችላለህ። እንግዲህ እምብርታቸውን የሚያሳዩ ሴቶች ከማረኩ ባለጌ ነው ማለት ነው። ጨራሽ እደዛ ምን ማለት እዳ አለባበሱ ቀልጠፍ ያለ ሰው ደስ ይላል ሲል ሄዳ ታዳ ምን ነው በመድኃኒዓለም ምን ያንተ ባህሪ ግን የትኛው ነው? እምልሽን ማድረግ ደረስማ ነገርኩ እኮ እኔ እንኳን እምብርቴ ልገልጣው እምብርታቸውን ገልጠው የሚሄዱ ሴቶች ሴት አይመስሉኝም። ሲጀመር ሰውም አይመስሉኝም። መድኃኒዓለም ያቅለሽልሽኛል ራሱ ሴት ልጅ እምብርቷ ባቷ የጡቷ እዚህ ጋር ያለ ነገር ከታየ በጣም በቃ ወርዳለች፣ ውርዳለች ሴት ናት ለኔ። ስለዚህ መሄድ ትችላለህ። እንደው ማለት ሄድም ወደዛ ምን አይነት ነው? በማርያም ይቅርታ ይቅርታ። ኧረ ልብስ እንዳቀይር ይኸው ማርያምን ፕራንክ ነው ነይ። ይኸው ነይ እግዚአብሔርን ፕራንክ ነው ማርያም ነው። ይኸው ዛሬ ይኸው ካሜራ ልብስ እንዳቀይሪ ነይ ነይ። በጣም ይሞቃል ግን ስሬስ ለመናገር ግን ሰጮኝ አገኘኋት። ነይ በማርያም ነይ ሻንዴ ነይ በማርያም ፍቅር። እዚህ ጋር ደግሞ ካሜራውን የት አድርገህ ነው? እዚህ ስራ ይታይሽ እዛ ጋር ይኸው አይ አንተ የጤንነት ነገር ያሳስበኛል። ማርያምን ረድዛ በደንብ ልበሽ ታሳብደኝ። ጉሮሮ እኮ ደረቀ በጣም ነው። ወደ ፋሚሊ ያገኘሁት ግን መናገር አልቻልኩም። ግን በጣም ትበሳጫለሽ። ግን ምን ነው በሳት ታናደርከኝ እኮ እንዴት በቃ እንደዛ እንደውም ኳሊቲ እንደዛ ያ ነው ብለህ የምትነግረኝ ሰውዬ ዛሬ ተነስተህ እንደዛ ለፕራንክም አልተመቸችም። ግን ዛሬ ውድ ቤተሰብ ሰላም ባያችሁ መጀመሪያ አይደለም ለፕራንክ ያልተመቸውበት ነገር ምን መሰለህ? ባምብርትሽናስ እንዴት እንደምጠላ ታውቃለህ? ሳይ ራሱ ስክሮል ቲክቶክ ላይ በመጀመሪያ ሰላም ውድ የዩቲዩብ ቤተሰቦቻችን። እሺ አባቴ እሱ ነው አዛጋለ እኔ ማለት ነው ቲክቶክ ላይ ዩቲዩብ ላይ ስክሮል ስናደርግ በጣም ነው የምጠላ። እንደዚህ እዚህ ጋር ምን አይነት አለባበስ ነው ራሱ እግዚአብሔር ይሄ ግማሽ ወዳቸው እየታየ እንዴት ነው ኮንፊደንስ የሚኖራቸው ብዬ በጣም ነው የሚያበሳጨኝ። እንኳን ልለብሰው አሁን ልበሽ ስትለኝ በቃ ራሴ መቆጣጠር ነው ያቃተኝ። ይቅርታ በጣም በዛ ላይ ፕራንክ ጭራሽ ካሜራ ተስቀምጣ ፕራንክ ከባድ ነው ግን
እሺ ነው አይደል? ልቀጥለው አልቻልኩም። አይኖ በቃ 6-7 ደቂቃ ነው የሰራነው። ለምን በጣም ተቋጨች ምናምን። ከዚህ በላይ ብንቆይ ሌላ ነገር ይመጣል። ቤተሰቦች እስኪ በማን እናንተ ብትሆኑ ምን ትላላችሁ? አንድ የሚወዳችሁ ባል የእናንተ የሆነ ሰው ስትገላለጡ ነው አይደለ? ተሸፈኝ ገላሽ እንደዚህ መገለጽ የለበትም ሊሉ እኔ ይቺ ታሳቅቀኛለች። ማርያም ናያት ይቺ እንደዚህ ክትላለችው የሆነ ይደብረኛል። ለዛ ነጠላ የለበስኩት ገባ ጥሩ አይደለም። በቃ የሴት ልጅ ገላ ፕራይቬት ነው እንትን ነው። ባባ ሂድ ልብስ ልበስ እንሄዳለን አልኩ አይደለ? እዛ አዎ ሂድ ሱሪ ምን ፋሚሊ ያው ዛሬ ፍራንካችን እንግዲህ ስኬታማ ነው ብለን እናስባለን። የፍራንክ ስኬቱ ማናደድ ነው። በጠራራ ፀሐይ አንጨረጨረኝ ካናደርኩሽ እንግዲህ ይቅርታ ማለት መቼም በቀን ይከብዳል። ትላንት አስለቅሰህ ይቅርታ ብለህ ዛሬ ደግሞ ፍራንክ እና ወደ ቤተሰብ እንግዲህ የሚገርም ፍራንክ ነው ያደረኳት ማለት ነው። ተናድቻለሁ። አሁን ወደ ተጠራንበት ቤት ጎራ እንላለን። እዛ እናሳያችሁ እንዴ ያኔ ምን ይላል? አይ ፕራይቬት ነው። ካሜራ ላይ ወጥቶ ካሜራ ጥሪ ሄደህ ካሜራን ከርፎ መሄድ ይደብራል። እኛ ደግሞ እንደዛ አይነት ነገር ብዙ ጊዜ እናከብራለን። አይቴሪያቸው አስፈቅደን ነው ስቲል ካሜራ ቤታችን ከሆነ ራሱ እንጂ አንወድም። ለዛ ነው እንግዲህ ቤተሰብ እና በዓል እንዴት ነው ግን ሙስሊም ወንድሞቻችን በስደትም በአገር ውስጥም ያላችሁ መልካም የአረፋ በዓል እንዴት ነው? ከስራ ጋር አይዟችሁ እንግዲህ 100 ድርሃም 200 ድርሃም ነው እንባል ነበር በዓል ሲሆን እንሰጥ ነበር። እኔ ዶላር ነው የምሰጣቸው ነው ወንድማችሁ። አሁን እናንተ ይሄን ቪዲዮ እዩት እንጂ ወደ ሀገር ውስጥ ስገቡ ማለት ዶላር ነው በዓል ሲሆን እና ዛሬ እናደኛል ፍቅር አልጠብኩም ቪዲዮ እንደዚህ የሚያምር አለባብሷን ከሚያምር ጸባይ ጋር ነው ለመርዝ ነው። ያምራል። ቆሜ ባሳያችሁ ራሱ ማርያም እስኪ ቆም በል። አይገባም። አይው ይገባል። ወገባ ሽባይ በላ ወገባ ያዶልየናት አይ ወራሶ እየለባበሰ ወላ ወገባ የተባለ ለሷ ነበረ ዘፈኑ። ሌላ ሰው ተዳረፈ። ዛሬ እንግዲህ ፍቅር በጣም አናቀኝ ወይ አልበሰው የኔ ቆንጆ የት እዛው ጥር ቤት ይላል አብሮኒ እና ታዲያ ግድ ነው እና ቤተሰቦቼ ቪዲዮ ትላንት አልታየም። ያው ትላንት ሰርተ ነበረ ግን ሳስታውስ ትላንት በጣም ስራ ቢዚ እንደምትሆኑ ነው የገባኝ። ያረፋ ስራ ነበረ። የዛሬውን ቪዲዮ ግን እንደምንም ብላችሁ እዩት። ፍቅር የሱን ፕራንክ እስኪ ኦሪጂናል መሆኑ ፕራንክ እና መስራቱ በእነሱ በጣም ተጠራለ። በጣም የሚገርም ምን አይታችኋል መቼም አማረበት ደግሞ ውበቱን ደፍቶበታል። ባሌት ቱቱ ብያለሁ ካይኔ ያውጣት ብያለሁ። እና ማለት ከምን አይነት ካይኔ ከየትኛው ነው አሳመርኩ። ይኸው እየተንከባከብኩ ባላችሁን ተንከባከቡ። አልወዳችኋለሁ ወንድ ቤተሰብ እሺ። ስለነበረን ቆይታ እናመሰግናለን። በቀጣይ ቪዲዮ ግን እኔ ነኝ ያበደ ፕራንክ ማደርግ ጠብቅ። እሺ ቆንጆ በሰፈሩ እንዴት ነው እንዲህ ነው እንደሱ ነው ያረጋግጥ